ጋር ቪዲዮ ሲሳሳም ቪዲዮ ተለቀቀበት ተባለ ጋይስ። እና ህይወት አይቀጥልም እንዴ? የሀገሬ ልጆች ህይወት አይቀጥልም እንዴ? አልገባኝም። ማለት አሁን እርግጠኛ ነኝ ምናምን ስትሉ ልትናደዱብኝ እንደምትችሉ አውቃለሁ ብዙዎቻችሁ። እንዴ ህይወት አይቀጥልም እንዴ? ትዳሩን የፈታ ወንድ ህይወት አይቀጥልም ማለት ነው? ትዳር አይኖረው፣ ሪሌሽን አይጀምርም፣ ጓደኛ አይዝም ማለት በህጋዊ መንገድ መሰለኝ ፍቻቸውን ለኢትዮጵያ ህዝብ ያሳወቁት። ፍቻችንን በህጋዊ መንገድ አጠናቀናል ብሎ በህጋዊ መንገድ ያሳዩ ባልና ሚስቶች ናቸው። ይሄ ሰው ታዲያ ምን ሀውርት ነው እንዴ ጋይስ? ወይንስ ዝሙተኛ ይሁን? በየሄደበት ያንጠባጥብ፣ በየሄደበት አንሶላ ይጋፈፍ። ፍቺ ያደረገ ወንድ ከሆነ የፈለጋትና የወደዳት ሴት ካለች አብሮ ሊሆን ይችላል። ምንድን ነው የተለየ ነገር ነው? ወንድ ልጅ ምናምን የምትሉት የምንልበት ሪዝን እና ማንልበት ሪዝን አለ። አዎ ሚዲያ ላይ ይሄ ቪዲዮ ባይለቀቅ ጥሩ ነው፣ ትክክል፣ እቀበለዋለሁ። እንደ አንድ እናት ይሄንን የማልደግፍበት ነገር ሊኖር ይችላል። ምክንያቱም ልጆች አሉ። የስ አዎ፣ ግን ሪሌሽን በመጀመሩ ገርል ፍሬንድ በመያዙ ከሴት ጋር በመሳሳሙ ወይም ጓደኛ በመያዙ ልታሸማቅቃት መቼም ልታሸማቅቋት መጣም መብቱ ነው። እና ገዳም ገብቶላችኋል እንዴ? ዋይ ለምን ቪዲዮ ተለቀቀ? አይዶን የማን ስህተት ነው? የእሱ ስህተት ነው? የሌላ ሰው ስህተት ነው? አላውቅም። ባይሆን ጥሩ ነበር፣ ሚዲያ ላይ ባይሆን ጥሩ ነበረ። ከሆነ ግን ህይወት ይቀጥላል። ምንም ጥላቻ ክፋትን የምትሰሩት በልጆቻችሁ እናንተ ራሳችሁ እናቶች ናችሁ። አንዳንድ እናቶች አላችሁ፣ መርዝ የሆናችሁ እናቶች አላችሁ። አዎ ሁላችንም ሚስቶች ወይ ልጄ ሁላችንም እናቶች በባሎቻችሁ ወይም ደግሞ በልጆቻችሁ አባት ደስተኛ ሆናችሁ ትኖራላችሁ ማለት አይደለም። በባሎቻችሁ ወይም በልጆቻችሁ አባት ተበድላችሁ ትኖራላችሁ? የስ ትኖራላችሁ። ሁሉም እናት ፐርፌክት ህይወት ይኖራል ከባለቤቱ ጋር ከልጆቹ አባት ጋር አይኖርም። ህይወት ሁሌም ሙሉ አይደለችም። ሁሌም የሰው ቤት አንድ አይነት ህይወት የለም። የኔ ቤት ህይወት የተሳካ ከሆነ የእናንተ ቤት ህይወት የተሳካ ሊሆን አይችልም። ለልጆቻችሁ ጥሩ አባት ያላችሁ እናቶች ሌላ ቤት ደግሞ ጥሩ አባት ላይኖር ይችላል። እሱን አምናለሁ። ነገር ግን ፍቺና ትዳርን ተለያይተሽ አንድ ወንድ ወይም አንድ ሴት ትዳሯን ከፈታሽ በኋላ ለምን ከባሏ ሌላ ካገባችሁ ባል ሌላ ሄደች? ለምን ካገባት ወንድ ሌላ ባቸውና እየተጋለሞተባቸው ሴቶችን እያዩ የሚቀመጡ ቤት ውስጥ ሚስቶች የሉም እንዴ? አሉ እኮ። በየቤቱ ቤት ይቁጠረው እኮ ቤት ይቁጠረው እኮ። በህጋዊ መንገድ ፍቻ አድርጎ ሌላ ሴት ጋር መሄዱ ወንጀል አይደለም፣ እንደኔ ጥፋትም አይደለም። እንደ ጥፋትም ልወቅሶ አልችልም፣ እንደ ጥፋትም ልናገረው አልችልም። አዎ ጥፋት ነው ልል የምችለው ቪዲዮ ሶሻል ሚዲያ ላይ ባይለቀቅ ጥሩ ነው። ግን ማን የለቀቀው? እንዴት ተለቀቀ? ፐርፐዙስ ምንድን ነው? በተቀረ ግን ለምን ሄደክ፣ ለምን ተገናኘ፣ ለምን አብሮ ቀጠለ ምናምን ብላችሁ ልትወቅሱ አትችሉም። አዎ ቪዲዮ መለቀቁ ያናድዳል። ለነሱ ለሷም ለሚስትየዋም በፊቱ ሚስቱም ኤክሱም ሆኖ ለሱም ሳይሆን ለልጆቹ ሲባል ያናድዳል ቪዲዮ ባይለቀቅ። ህሊና ያለው ሰው ይሄንን ነው የሚለው እንጂ ለምን ሴት ጋር ሄደ እና ቁሞ ከዚህ በኋላ ሚስቴን ከፈታው በኋላ ሌላ ሴት አልነካም ብሎ አስደግሞበታል እንዴ? ቀው ላይ ያማቸዋል እንዴ? ያጣጥምበት እንጂ። የስ አንዳንዴ ሚዛናዊ የሆነ ነገር እንናገር። ስህተት የሆነው ስህተታው ቪዲዮ ባይለቀቅ እኔም እንደናንተ ነኝ፣ አልደግፈው። ልጆች ስላሉ ልጆቹ እንዳያዩት ከሆነ በኋላ ግን ሆነ ተብሎ እሱን የምታሸማቅቁበት ኬኳ ቀንሽ ይሄንን ነገር ዱዱ ቀንሽልኝ አንዴ ቪዲዮ እየሰራው ነው ማሬ። ኖ ማሚ ቆይ አንዴ። እና ይሄንን ነው እንደ ሀሳብ የምሰጠው። መተቀረ ጋይስ እናንተ እንዳካበዳችሁት እኔ አላካብድም። ብዙ ጊዜ አሁን እናቶችን ብቻ ብለን እንወቅሳለን እንናገራለን እንጂ አባቶችም ልጆቻቸውን ይዘው የሚያደርጉ አባቶች ስለ እናቶቻቸው መጥፎ የሚያወሩ አባቶች አሉ። ታውቃላችሁ ጋይስ? ለምሳሌ በኑሮ በአቅም ባለመመቻቸት አባት ጋር ልጁን ጥላ ሄደች። ጃኬት አድርጊላት እንትናን ያዥላት ይልሻል።
እና ብዙ ጊዜ ካያችሁ አባቶች ራሳቸው ልጆቻቸውን ይዘው ሲያሳድጉ ስለ እናቶቻቸው መጥፎ ምክርና መጥፎ ነገር እየተናገሩ የሚኖሩ አባቶች አሉ። እናቶች ብቻ አይደሉም። እናቶችም ደግሞ የአባትን ሚስቴክ እያንዳንዱን ሚስቴክ ለቅማችሁ ይኸው አባትሽ እንደዚህ ያደረገኝ እያላችሁ ትልቅ ስራ የሰራችሁ የሚመስላችሁ ደነዝ እናቶችም አላችሁ። ባይዘወይ ምናልባት እናንተ ልትበቀሏቸው ሊሆን ይችላል። ልጆቻችሁ ላይ ግን የማይለቅ ጠባሳ ነው የምታስቀምጡት። ነገ ያንተ ልጅ ወይ ያንቺ ልጅ ትልቅ ሲሆኑ ትዳር የሚባል አለ፣ ህይወት የሚባል አለ። የራሳቸው ህይወት ይኖራቸዋል። አንቺ በመከርሸት አንተ በመከርካት አስተዳደግ ነው ልጆቻችሁ የሚያድጉት። ትናንትና አንተ ያለቀስክበት አንቺ ያለቀሽበት ትዳርን ልጅሽ ትደግመዋለች። የሰው ልጅ ካልተስማማ መለያየት ይችላል፣ መለያየት አለበት። መለያየትን እንደ ወንጀል አትዩት። አብሮ አለመኖሩን በሰላም መፋታትን እንጂ ከተለያያችሁ በኋላ ለልጆቻችሁ የማይሆን ነገር አታሳዩ። የማይሆን ነገር አትተገብሩ። በዚህም ወጣችሁ፣ በዚህም ወረዳችሁ፣ በዚህም ሄዳችሁ ልጅም ለአባት ልጅ ናት፣ እናትም ለእናት ለልጅ እናት ናት። የፈለጋችሁትን ብትሉ አባትና እናት ሊፋቁ አይችሉም ከልጅ ልብ ውስጥ። እናቷን የማትቀርብ ልጁና ብታድግ ወደፊት ስትወልድ በጣም አስቀያሚ ሚስቱና ነው የምትኖረው። ለእናቷ ጥሩ ስሜት የሌላት ሴት ነገር ለምትወልዳቸው ልጆች ጭንቀት ጉዳዩ አይደለም። ምክንያቱም እሷ ያለ እናት ፍቅር ያለ እናት እንክብካቤ ኑራለች። ስለዚህም እናንተ በልጆቻችሁ የምታስቀምጡትን ነው በኋላ ላይ ልጆቻችሁ የሚተገብሩት። እርግጠኛ ነኝ የዚህ ሰውዬ ቪዲዮ ቢታይ ቀዳማዊ ቪዲዮ እና ፎቶን የሚያሳዩት የራሱ ቤተሰቦች ናቸው። አባታችሁ እንደዚህ እያደረገ እና አባት ቁሞ ይቀራል እንዴ? አባት ይቀራል? ይሄዳል። ህይወት ይቀጥላል። ምን አጠፋ? ይሄን ተከድኖ ይብሰል። ስንቱ ሴት የት እንደሚሄዱ ሳናቀርተን ይመስላችኋል? እነማን ጋር ሄደው እንደተጋደሙ ሳናቅ የቀረን ይመስላችኋል? በደንብ እኮ ነው የምናውቀው። ግን ሚዲያ ላይ እንደዚህ ሲወጣ የኔ እግዚአብሔር የኔ እንትን ምናምን እግዚአብሔር አያዳላም። በመጀመሪያ ደረጃ እግዚአብሔር ሲፈርድ ለማንም አያዳላም። የኔም ያንቺም ሁላችንም የጥቁሩም የቀዩም ያጭሩም የምኑም እግዚአብሔር አንድ ነው። ሲፈርድም ሲቀጣንም ለሚገባን ነው የሚሰጠን። እኔን የሆነ ነገር ሲያደርግብኝ እግዚአብሔር ፈረደ ነው እግዚአብሔር ይኸውላችሁ፣ እግዚአብሔር አስመስሎ አይደለም የሚፈርደው። እግዚአብሔር ትክክለኛ ፍርድ ነው የሚሰጠን። ትክክለኛ ፍርድ ደግሞ ሚዲያ ላይ ስለሚታየውና ስለሚወራው ሰዎች ስለሚሉት ነገር አይደለም። ሚዲያ ላይ ማንም ሰው ጥሩ ነገርና ጥሩ ልብ ያለው ሰው ሲደነቅና ሲወደድ አይተናናቅም። አስመሳይና ውሸታም በውሸት የተከበበ ሰው ነው ሲደነቅና ሲመሰገን አይተን የምናውቀው። እውነተኛ ልብ ያለው ሰው ሚዲያ ላይ እግዚአብሔር ወዶታል ማለት ነው። እግዚአብሔር አስመሳይን አይወድም። አስመሳይን የሚወደው ሰይጣን ብቻ ነው። ምድር ላይ ደግሞ ሰይጣን ይበዛል። እውነታው እሱ ነው። ስለዚህም አርቲስት ሳሚ ወይም ቤቢ እግዚአብሔር ከሚያከብርህና እግዚአብሔር ጥሩ ነገር ካላት ሴት ጋር እግዚአብሔር ያጣምርክ። ከወደድካት እንወድልሃለን። ሚዲያ ላይ ተለቀቀ እንዴ ጋይስ? እኔ አንዳንዴ በጣም ነው የምታስቁኝ። በጣም እርግጠኛ ሆኜ መናገር የምችለው ደግሞ በእርግጠኝነት እሱ አይለቀውም፣ አያረገውም። በጣም በእርግጠኝነት ነው የምነግራችሁ፣ አያረገውም። የሆነ ሚስቴክ ሊኖር ይችላል፣ የሆነ ነገር የተደረገ ነገር ሊኖር ይችላል። ያ ነው የሆነው። በተቀረ ግን ለምን ጠበሰ፣ ለምን ሆነ፣ ለምን ከሴት ጋር ተሳሳበ? ትናንትና ጭራሽ ምን ይልኛል ቲክታክ ላይ ጋይስ፣ እንደ አንድ ፍሬ ልጅ ከንፈር የተላበጠ እና የትልቅ ሰው የትንሽ ሰው ኪስ አሳሳም የሚባል ነገር አለ እንዴ በእናንተ አማርኛ? እኔ እኮ ግራ ገባኝ ጋይስ። የትልቅ ሰው የሚባል አሳሳም አለ፣ የሽማግሌ አሳሳም የሚባል አለ ጋይስ። እንዴ ስሜት እኮ ነው፣ እንደ ፍላጎቱ አድርጎ ይሳብ አላ ጋይስ። በጣም እኮ ነው የሚያስቁት እነዚህ ሰዎች እኮ በጣም እኮ ነው የሚገርሟችሁ። ስለዚህ የሚመችክ ይሄንን ነው የምለው።